እንግዲህ ዛሬ የምንመረመሩ አንድ በጣም የሚገርም ስነ መለኮታዊ ጽሑፍ ነው። ርዕሱ አዳሞች ይላል። የጽሑፉ ዋና ትኩረት በመጀመሪያው አዳምና በመጨረሻው አዳም ማለትም ያው በክርስቶስ መካከል ያለውን ንጽጽር ነው። ግን ይህ ተራ ንጽጽር አይደለም፣ በጣም መሰረታዊ ጥያቄዎችን ያነሳል። ለምሳሌ የአዳም ውድቀት አስቀድሞ የታቀደ የፍጥረት ሂደት አካል ነበር። ፈቃደኝነት የምንለው ነገር ስጦታ ሳይሆን አደገኛ ዕድል ቢሆንስ? የዛሬው ተልዕኳችን ይህንን ትንሽ ከበድ የሚለውን ጽሑፍ ወስደን ውስጥ ያሉትን ዋና ዋና ቁልፍ ሐሳቦች አገላብጠን መመርመር ነው። በትክክል ጽሑፉ የሚጀምረው በጣም ልብ በሚይዝ ንጽጽር ነው። የመጀመሪያው አዳም በሚስቱ ምክንያት ሞተ። የመጨረሻው አዳም ደግሞ ለሙሽራይቱ ሲል ሞተ። አንደኛው ሞት ከገነት መባረርን ሲያስከትል፣ የሌላኛው ሞት ደግሞ ወደ ገነት መመለስን አመጣ እና ይሄ ትይዩነት አንዱ የሌላኛው ጠላ ሆኖ እንዴት እንደቀረበ መመልከት የውይይታችን መነሻ ይሆናል። እሺ፣ እዚህ ላይ ለአንድ ሰከንድ እንቆይ። ሁለቱም ድርጊቶች በፍቅር ተነሳስተው ነው የተደረጉት ይላል ጽሑፉ። የመጀመሪያው አዳም ሔዋንን ስለፈቀራት ከእርሷ ጋር ለመሞት ወሰነ። የመጨረሻው አዳም ደግሞ ቤተ ክርስቲያንን ስለፈቀረ ሊያድናት ሞተ። እውነት ለመናገር ይህንን ለመረዳት ትንሽ ከብዶኛል። የአዳም ፍቅር ለሔዋን እንዴት ነው ከገነት ያስወጣው? ፍቅር እኮ ያው መልካም ነገር ነው። ጽሑፉ ይህንን ፍቅር እንደ ስህተት ነው እንደሚያየው። በጣም ጥሩ ጥያቄ ነው። የጽሑፉ መከራከሪያ ነጥብ ያለው እዚሁ ላይ ነው። ችግሩ የፍቅሩ መኖር አይደለም፣ በፍጹም። ችግሩ የፍቅሩ አቅጣጫና መገለጫ ነው። የአዳም ፍቅር ከእርሷ ጋር አብሮ መጥፋትን መረጠ። የእግዚአብሔርን ትእዛዝ ከመጠበቅ ይልቅ ከሔዋን ጋር ያለውን ኅብረት አስበለጠ። የመጨረሻው አዳም ፍቅር ግን እርሷን ለማዳን መሞትን ነው የመረጠው። የራሱን ሕይወት በመስጠት የሙሽራይቱን ሕይወት ዋጀ። ስለዚህ ሁለቱም ከፍቅር ነው የተነሱት። ግን የአንዱ ፍቅር ወደ ራስ ተኮር ውድቀት ሲያመራ፣ የሌላኛው ፍቅር ወደ መሥዋዕታዊ ድነት መርጧል። ገባኝ፣ በጣም ገባኝ። ሌላው ያስተዋልኩት ልዩነት ደግሞ የመጀመሪያው አዳም ከወደቀ በኋላ ጥፋቱን በሔዋን ላይ ማላከኩ ነው። አንተ የሰጠኸኝ ሴት እርሷ በላችን ነበር ያለው። የመጀመሪያው አዳም ግን የሙሽራይቱን ጥፋት ሙሉ በሙሉ በራሱ ላይ ወሰደ። ልክ ነህ። ይህም የንጽጽሩ አካል ነው። ጽሑፉ እዚህ ላይ ተምሳሌት የሚለውን ሐሳብ ያመጣል። የመጀመሪያው አዳም ድርጊቶች በሙሉ ውድቀቱን ጨምሮ ለሚመጣው ለመጨረሻው አዳም እንደ ጥላ ወይም ምሳሌ ሆነው የቀረቡ ናቸው ይላል። ለምሳሌ አዳም በጥልቅ እንቅልፍ ውስጥ እያለ ከጎድን አጥንቱ ሔዋን እንደተሰራች ሁሉ የመጨረሻው አዳምም በመስቀል ላይ በሞት አንቀላፍቶ ከጎኑ በፈሰሰው ደምና ውሃ ሙሽራይቱ ቤተ ክርስቲያን ተመሰረተች ይላል። ስለዚህ የአዳም ታሪክ በራሱ የሚያበቃ አይደለም። ወደፊት ለሚመጣው ትልቅና እውነተኛ ታሪክ ፍንጭ የሚሰጥ ድራማ ነበር። እሺ፣ ይህንን የተምሳሌት ሐሳብ ከተረዳን ወደሚቀጥለውና ይበልጥ ውስብስብ ወደ ሆነው ነጥብ እንለፍ። ጽሑፉ ፈቃደኝነት የኃጢአት መስሪያ ዕድል ነው ይላል። አንድ ደቂቃ እንቆይ እስኪ። ብዙዎቻችን ፈቃደኝነት ወይም ፍሪ ዊል የእግዚአብሔር ታላቅ ስጦታ ነው ብለን ነው የምናስበው። የሰው ልጅ ከእንስሳት የሚለየው በምርጫችን እግዚአብሔርን እንድናፈቅር የሚያስችለን ነገር ነው። የጽሑፍ ግን እንደ አደገኛ ዕድል እያቀረበው ነው። ይኮ ስለ ሰው ልጅ ማንነት ያለንን መሠረታዊ ግንዛቤን የሚገለብጥ ሐሳብ ነው። እንዴት ነው ጽሑፉ ይህንን መደምደሚያ ላይ የደረሰው? ይሄ የጽሑፉ ማዕከላዊ ሐሳብ ነው። ጸሐፊው ፈቃደኝነትን የሚያየው ገና ያልተጠናቀቀ ወይም ያልተፈተነ አቅም አድርጎ ነው። እስቲ አስቦ አዳም ፈተናውን ቢያልፍ እንኳን ኃጢአት የመስራት ዕድሉ ወይም አቅሙ ይጠፋ ነበር። ጽሑፉ አይጠፋም ነበር ነው የሚለው። አሁንም በማንኛውም ሰዓት ሊወድቅ በሚችልበት አደገኛ ሙሊጣ ውስጥ ይቆይ ነበር። ጸሐፊው ይህንን ለማስረዳት የወደቁትንም ሆነ ያልወደቁትን መላእክት እንደ ምሳሌ ያቀርባል። ፈተናን ያለፉት መላእክት እንኳን ከውድቀት ቢድኑም ኃጢአት የመስራት ዕድላቸው ግን አሁንም እንደቀረ ነበር። ምክንያቱም ፈቃደኝነታቸው ገና አልተጠናቀቀም ነበር። ዋው! ታዲያ የፍጡራን ፈቃደኝነት መቼና እንዴት ነው ፍጹም የሆነው? ይህ የኃጢአት የመስራት ዕድል እስከ መቼ ይቀጥላል? መውደቅ አይቀሬ ነው ማለት ነው? የዚህ ላይ ነው የመስቀሉ ሚና ቁልፍ የሆነው። የጸሐፊው መከራከሪያ ይሄ ነው። የፍጡራን ፈቃደኝነት የሚጠናቀቀውና ፍጹም የሚሆነው በመስቀል በኩል ብቻ ነው። መስቀሉ የእግዚአብሔርን ፍቅርና ፍትሕ ፍንጡ አድርጎ በማሳየት በፍጡራን ልብ ውስጥ እግዚአብሔር እውነት ይወደኛል፣ ፍትሐዊ ነው
የሚለውን ጥርጣሬ ሙሉ በሙሉ ያጠፋል። ያንን ፍቅር ሲያዩ እና ሲለማመዱ ከእንግዲህ በራሳቸው ሙሉ ፍቃድና ፍላጎት ኃጢአትን ላለመስራት ይመርጣሉ። መታዘዝ ከግዴታ ወደ ፍቅር ምላሽነት ይለወጣል። ያኔ ነው ፍቃደኝነታቸው የሚጠናቀቀው። ይቅርታ፣ እዚህ ላይ ላቋረሽ። ጽሑፉ አዳም ባይወድቅ ኖሮ እግዚአብሔር ሌላ የሚወድቅ ፍጡር ያስቀምጥ ነበር እስከ ማለት ይደርሳል። ይህ እኮ የእግዚአብሔርን ፍትሐዊነት ጥያቄ ውስጥ የሚከት ሐሳብ አይደለም። ፍጡራን ለአንድ መለኮታዊ ድራማ መጠቀሚያ የሆኑ ነው ማለት ነው። ይህንን መስማት ለአንዳንዶች በጣም ከባድ ሊሆን ይችላል። በጣም ትክክለኛና ወሳኝ ጥያቄ ነው። ጽሑፉ ይህንን የሚያቀርበው የእግዚአብሔርን ሉዓላዊነትና የፍጥረት የመጨረሻ ግብ ለማሳየት ነው። ጸሐፊው እንደሚለው የእግዚአብሔር የመጨረሻ ግብ ፍጥረትን በመስቀል ፍቅር ማጠናቀቅ ነው። ስለዚህ ወደዚያ ግብ ለመድረስ የመስቀል ክስተት ግድ አስፈላጊ ነበር። መስቀል እንዲኖር ደግሞ ኃጢአት መኖር ነበረበት እና የአዳም ውድቀት ያልተጠበቀ አደጋ ሳይሆን ወደ ተሻለ ፍጻሜ የሚያደርስ የዕቅዱ አካል ነበር። ጸሐፊው ይህንን ሲል እግዚአብሔር ኃጢአትን ፈጠረ እያለ ሳይሆን ኃጢአት እንደሚከሰት አስቀድሞ በማወቅ ያንን ክስተት ለትልቅና ለመልካም ዓላማ ተጠቀመበት እያለ ነው። እሺ፣ ፈቃደኝነት እንዲህ ያለ አደገኛ ዕድል ከነበረው አዳም ይህንን ፈተና እንዲያልፍ የተሰጠው ድጋፍ ምን ነበር? ይህ ደግሞ ረዳት ወደ ተባለችው ሔዋን ታሪክ ይወስደናል። ጽሑፉ እንደሚለው የአዳም ትልቁ ስህተት የጀመረው ረዳቱን በተረዳበት መንገድ ላይ ነው። በትክክል እግዚአብሔር ለአዳም ረዳት የፈጠረለት ፈተናውን እንዲያሸንፍና ገነትን እንዲጠብቅ ነበር። ነገር ግን አዳም ምርጫው ላይ ተሳሳተ። ሔዋንን እንደ ረዳቱ መረጠ። እርሷም ግን እንደ እርሱ ያልተጠናቀቀ ፈቃደኝነት ያላትና ልትወድቅ የምትችል ፍጡር ነበረች። ይህም ለውድቀቱ በር ከፈተ። ጽሑፉ የሚሞግተው አዳም እንደ እውነተኛ ረዳቱ መምረጥ የነበረበት እግዚአብሔርን ነበር ይላል። ይህ እንዴት ሊሆን ይችላል? ረዳት ከራሱ ውጭ ያለ አካል አይደለም። አዳም እግዚአብሔርን እንዴት እንደ ረዳቱ ሊመርጥ ይችል ነበር? ጽሑፉ ይህንን የሚያስበራረው ከውድቀት በኋላ ባለው ለውጥ ነው። ውድቀቱ ለአዳም አንድ ትልቅ ነገር አስተማረው። ይኸውም የራሱን ደካማነት፣ ከንቱነትና በራሱ መቆም እንደማይችል ነው። ያኔ ነው እውነተኛ ረዳት እንደሚያስፈልገው የተረዳው። ስለዚህ የመጀመሪያው አዳም አሁን አማኞችን የሚወክለው ከውድቀቱ በኋላ እውነተኛ ረዳቶቹ የሆኑትን የመጨረሻውን አዳም ክርስቶስን እና መንፈስ ቅዱስን ይመርጣል። ብራካ። ስለዚህ የመጀመሪያው ስህተት ለትክክለኛው ምርጫ መንገድ ከፈተ ማለት ነው። ይህ በሕግ ኃጢአት ይታወቃል ከሚለው ሐሳብ ጋር ይገናኛል። ሰው የራሱን ቀንቱነትና ሟችነት የሚያውቀው በውድቀትና በሕግ በኩል ነው። ይህም ወደ ሕይወት ምንጭ ወደ እግዚአብሔር እንዲሄድ ይገፋፋዋል። የሚለውን የግሪክ ቃል የሚጠቀሰው ይህ ቃል አጸናኝ ወይም ረዳት የሚል ትርጉም አለው። ለመንፈስ ቅዱስም ያገለግላል። የሚገርመው ደግሞ ጽሑፉ የኮሪያኛውን ፖሄሳ ቦሂየሳ የሚለውን ቃልም ይጠቀማል። ይህም ቃሉ በጽሑፉ መነሻ ባህል ውስጥ ያለውን ጥልቅ ትርጉም ያሳያል። ስለዚህ ረዳት የሚለው ሐሳብ ምን ያህል ማዕከላዊ እንደሆነ እናያለን። አዳም በውድቀቱ የራሱን ባዶነት ሲያውቅ ያንን ባዶነት ሊሞላ የሚችል መለኮታዊ ረዳት መፈለግ ጀመረ። ውድቀቱ ለጥልቅ መንፈሳዊ ግንዛቤ በር ከፈተ። እሺ፣ ይህንን ሁሉ ካየን የፍጥረት የመጨረሻ ግብ ምንድን ነው? ይህ ሁሉ ድራማ፣ ውድቀትና ድነት ወዴት እያመራ ነው? ጽሑፉ ስለ የፍጥረት ማጠናቀቅ ወይም ዋንሳውን ይናገራል። ማጠናቀቅ ስንል ፍጹም ከመሆን ይለያል ማለት ነው። ለምሳሌ አንድ ሕንፃ ሲገነባ ተጠናቀቀላለን። ይህ ማለት ለአገልግሎት ዝግጁ ሆነ ማለት ነው። የፍጥረት መጠናቀቅም እንደዚያ ነው። ፍጡራን ከእግዚአብሔር ጋር ለዘላለም ለመኖር ዝግጁ ሆኑ ማለት ነው። በጣም ጥሩ ምሳሌ ነው። አዎ፣ የጸሐፊው ሐሳብ ከዚህ ጋር ይመሳሰላል። ማጠናቀቅ ወይም ዋንሳው ማለት እንቅስቃሴ አልባ ፍጽምና ላይ መድረስ ማለት አይደለም። ይልቅንም ፍጡራን የእግዚአብሔርን ፍቅር በመስቀል በኩል አይተውና ተረድተው ከእንግዲህ ኃጢአት መስራት በማይፈልጉበት ደረጃ ሲደርሱ ነው። ያ የኃጢአት የመስራት ዕድል በፍቅር ሲሸነፍ ያን የፍጥረት ዓላማውን አሳክቷል ወይም ተጠናቋል ይላል። ልክ ሕንፃው ለአገልግሎት ዝግጁ እንደሚሆነው ማለት ነው። ይህ ደግሞ ከእግዚአብሔር የጊዜ ረዳት ጋር ይገናኛል። ለፈጣሪ መጀመሪያና መጨረሻ በአንድነት ይታያሉ። ይህ ማለት ለእግዚአብሔር የአዳም ውድቀትና የክርስቶስ መስቀል በአንድ ገጽ ላይ ያሉ ሁለት ስዕሎች ናቸው ማለት ነው።
አንዱ ከሌላው በኋላ የተከሰተ ሳይሆን በአንድ ጊዜ የሚታዩ። ጸሐፊው የሚሞግተው ይህንን ነው። እግዚአብሔር ጊዜን የፈጠረ በመሆኑ ከጊዜ ውጪ ነው። ስለዚህ በጊዜ ውስጥ በቅደም ተከተል የሚፈጸሙት ነገሮች የአዳም ውድቀት፣ የመስቀሉ ሥራ እና የቤተ ክርስቲያን ድል በእርሱ ዘንድ በአንድ ጊዜ የታወቀና የፍጥረት ማጠናቀቂያ ዕቅድ አካል ናቸው። ስለዚህ ጽሑፉ እንደሚለው እግዚአብሔር አስቀድሞ ያወቃቸውና የወሰናቸው የእርሱን ጸጋ እንደሚቀበሉ ስለሚያውቅ ለዘላለም ይኖራሉ። ይህ ሁሉ በዘፈቀደ የሆነ ነገር ሳይሆን አስቀድሞ በታቀደ መለኮታዊ ድራማ ውስጥ የተከናወነው። እጅግ በጣም ጥሩ። እንግዲያው የዛሬውን ውይይት ለማጠቃለል እንሞክር። አንድ ውስብስብ ስነ መለኮታዊ ጽሑፍን መሠረት በማድረግ የመጀመሪያው አዳም ታሪክ እንዴት ለሁለተኛው አዳም ታሪክ መድረክ እንደሆነ ተመልክተናል። የአዳም ውድቀት እንደ ያልተጠበቀ አደጋ ሳይሆን ወደ ተሻለና ወደ ተጠናቀቀ ፍጻሜ የሚመራ የዕቅዱ አካል እንደሆነ ጽሑፉ ይሞግታል። እውነት ነው። በተጨማሪም የፈቃደኝነትን ምንነት ከተለመደው እይታ በተለየ መልኩ አይተናል። ከታላቅ ስጦታነት ወደ ያልተጠናቀቀና አደገኛ ዕድልነት ተቀይሮ ቀርቧል። ይህ ዕድል ደግሞ የሚጠናቀቀውና አስተማማኝ የሚሆነው በመስቀሉ ፍቅር አማካኝነት ብቻ እንደሆነ ተመልክተናል። መስቀሉ የፍጡራንን ልብ በመማረክ የመታዘዝን ምንጭ ከፍርሃት ወደ ፍቅር ይለውጠዋል። እናም ይህ ሁሉ በእግዚአብሔር አስቀድሞ በታቀደው የፍጥረት ማጠናቀቂያ ዕቅድ ውስጥ ያለ መሆኑን ተረድተናል። ከአዳም ውድቀት እስከ ክርስቶስ መስቀል ያለው ጉዞ ያልተጠበቁ ክስተቶች ሰንሰለት ሳይሆን ወደ ተወሰነ መዳረሻ ያመራ የተቀናጀ መንገድ መሆኑን ጽሑፉ ያሳየናል። እና ይሄ ጽሑፍ አንድ የመጨረሻ ሐሳብ እንድነሳ ያደርጋል። ይህንን ሁሉ ስናስብ አንድ ጥያቄ ይፈጠራል። ፈቃደኝነትን የመውደቅ ዕድል ብለን ከወሰድ ነው እና ያ ዕድል እስካልተወገደ ድረስ ውድቀት በጊዜ ሂደት አይቀሬ ከሆነ እግዚአብሔር ፍጡራንን ሲፈጥራቸው ገና ከመጀመሪያው በሞት ሁኔታ ውስጥ ፈጠራቸው ማለት ይቻላል? ማለትም ፈቃደኝነታቸው በመስቀል እስኪጠናቀቅ ድረስ ወደ ሞት ማምራታቸው አይቀሬ ነበረ ማለት ነው። ይህንን ከግምት ውስጥ ስናስገባ የፍጥረት ታሪክ ከውድቀት ወደ ድነት የሚደረግ ጉዞ ብቻ ሳይሆን ከፍጽምና አልባነት ወደ ፍጹምነት፣ ከሞት ወደ ዘላለማዊ ሕይወት የሚደረግ አስቀድሞ የተነደፈ ሂደት ነው የሚል መከራከሪያ ሊቀርብ ይችላል። ይህ አመለካከት ስለ እግዚአብሔር ፍጥረት እና የሰው ልጅ ቦታ ያለንን ግንዛቤ እንዴት ሊቀይረው ይችላል? ይህ ለአድማጮቻችን እንዲያስቡበት የምንተው ጥያቄ ነው።